ከኔ ማምለጣችን መቼም ከኔ አታመልጥ። እኔ እኮ ያፌት ንገረኝ፣ ምንድን ነው ያልከው? ንገረኝ። የናታን አባት አንተም አባት ነው። እሷን አሳደግሃል። ለዛም ነው እነሱን እየተበቀልካቸው ያለው። ያፌት መልስልኝ፣ መልስልኝ፣ ንገረኝ። ያፌት መልስልኝ። መተኛት አልችልም። እንደዚህ ጨካኝ ያደረገን ነገር ማወቅ እፈልጋለሁ። መልስልኝ፣ ንገረኝ። ሴትን አግቶ እስከ ማስደፈር፣ የሰው ጭንቅላት ቆርጦ ቤት ድረስ እስከ ማምጣት የደረሰን ጭካኔ ማወቅ እፈልጋለሁ። ንገረኝ፣ ንገረኝ። የናታን አባት ነው እንደዚህ ጭካኔ ያደረገ? ለምንድን ነው ሁሉም ነገር እንደዚህ እየተወሳሰበብኝ ያለው? ህይወቴ ሁሉ ቢመዘብ ጫፉ የማይገኝ ሀረግ የሆነብኝ። የአንዱን ጫፍ ሲይዘው ሌላኛው ጫፍ ይጠፋብኛል። ቆይ እንደዚህ ነው ህይወቴን የምኖረው? እንደ ሀረግ የተወሳሰበ ህይወቴን ለማስተካከልና ለመፍታት ስሞክር እድሜ ያልፎ አንድ ቀን ደስተኛ ሳልሆን ነው የምሞተው። በቃ አምላክ የፈጠርከኝ ለዚህ ነው። ምን አለ ያለ በር ላይ ልጣልኩ ገለኝ በነበር። ሄሎ ይፉ፣ እንዴት አደርሽ? በሰላም ነው በዚህ ጠዋት? አዎ በሰላም ነው። ናታን እንዴት ነው? ሀዘን እንዴት እያደረገው ነው? አንድ ነገር ልጠይቅሽ ነበር። ናታን ቤት ይኖራል እንዴ? በጣም አስቸኳይ ነገር ላናግረው ፈልጌ ነበር። ደህና ነው። እኛንም ብዙ እያናገረን አይደለም። ቆይ አንቺ ልትመጪ ነው? ማለቴ ያፌት። አይ ችግር የለውም። አሁን ነው ከቤት የወጣው። ቶሎ ሳይመለስ ወደ ቤት እመለሳለሁ። እሺ እፉዬ፣ ግን የተነሳ አይመስለኝም። አንቺ እስከምትመጪ ግን ይነሳል። እኔ የምልሽ ምንም የተፈጠረ ነገር የለም አይደል? ምንም አልተፈጠረም ቤዝዬ። ናታን የሚመለከት ጉዳይ ስለሆነ ነው። በቃ መጣሁ። ቻው። እንዴት አደርክ አጎቴ? እዚህ ነው እንዴት ተኝተህ ያደርከው? እንዴት አደርክ? እኔ የምልህ ትናንት ስንጨቃጨቅ ገኒ እንዳትጨነቅ ብዬ ነው የታውኩ። አሁን ግን እንድትነግረኝ እፈልጋለሁ። ምኑን ነው አጎቴ? ምን ልመልስልህ? ማታ እናቴ ኢየሱስ ጀመራ ምናምን ያለችውን ከሆነ በእውነት አጎቴ እኔ ምንም ኢየሱስ አልጀመርኩም። እኔ ስለዛ አይደለም እያወራሁት ያለሁት። እኔ ጠየቁ ስለዛ ለክስክስ ጓደኛ ነው። ከጽዮን ጋር ማን ያገናኛቸው? አንተ ነህ? ኧረ አጎቴ እኔ ምንም የማውቀው ነገር የለም። እንዴ እንዳገኘት እራሱ እኮ ምንም የነገረኝ ነገር የለም። ቢሆን ጥሩ ነው። በዚህ መሀል ግን አንተ ባትኖር ነው የሚሻለው። ስማይ ዳጊ፣ እየዋሸኝ አይደለም ብዬ ተስፋ አደርጋለሁ።
አለበለዚያ ግን ጥሩ አይመጣም። እሺ አጎቴ። እሺ ቆይም ማለት ነው? እንዴት እንደዚህ ሊሆን ይችላል? አምላኬ ሆይ ምንድን ነው የማደርገው? መች ነው ቆይ ሁሉ ነገር የሚያበቃው? በአንድም ይሁን በሌላ መንገድ መፍጠን አለብኝ። እየሆነ ያለውን ነገር ማወቅ አለብኝ። አንድ መንገድ አይጠፋም። እንዴት ነው? እቃው ተራገፈ? አለቃ ቦታው ላይ ቀድመን ደርሰን እየጠበቅን ነው፣ ግን ማንም አልመጣም። ማለት ቆይ ምን አይነት ቀልድ ነው? ግማሽ ክፍያ መክፈሌ እንዳትረሳ። ስልክህን እንጠብቃለሁ። በሆነ መንገድ ጉዳዩን ፍሱትና ደውልልኝ። በቃ ማድረግ ያለባችሁ ማንኛውም ነገር አድርጉ። እሺ አለቃ። እሺ አለቃ አትበልም። የምትባለውን ብቻ ዝም ብለህ አድርግ። እሺ ቤዝ እንደምን አደርሽ? እንዴት አደርሽ? አለሁ። እኔ የምልሽ ዛሬ ብታይ ምንም እንቅልፍ ሳልተኛ ሳስብ ነበር ያደርኩት። ያው አባቷን ሞት ከሰማች እንዴ አንቺ ሴትዮ ያምሻል እንዴ? ቆይ አንቺ ካላወራሽ ቆይ አፍሽን ይበላሻል። ቆይ ምንድነው ችግርሽ? እንዴ ቤዝ ምን ሊሆን ይችላል? እንዴ ምናልባት ከሆነ ብዬ ነው። ግን ምናልባት እኛ እዚህ ስናወራ እሷ ምናልባት ውጭ ሆና በሰማን ምናልባት አንቺ ሴትዮ ቆይ ለምን አፍሽን ማዘጊው? ካላወራሽ አፍሽን ይበላሻል እንዴ? እስኪ አስቢው። በድንገትኛ ስለ አባቷ ሞት እያወራን ብሰማ ምን ሊፈጠር እንደሚችል አስቢው። ቆይ እያስፈራራሽ መሆኑ ነው? አይ እንደዛ አይደለም እንዴ። እንዴት እንደዚህ ልታስብ ትችያለሽ? ያው እኔ እኮ ተኝቼም ተነስቼም ስለ ነገሩ ሳስብና ስጨነቅ ስለነበር ለዛ ነው እንደዚህ ነገርኩሽ። ሴትዮ አንቺ ነገር እያብሰለሰልሽ እንቅልፍሽን ካጣሽ እኔን አይመለከተኝም። አሁን የምሰራው ስራ ስላለ ይሄን ክፍል ለቀሽ ውጭልኝ። ይወጣልሻለሁ። እንደውም ዝም ብለሽ ብሰማ ምን ሊፈጠር እንደሚችል በደንብ ብታስቢው ይሻላል። እውነት? እስቲ እንዳንቺ እንቅልፍ አጥቼም ባይሆንም አስባለሁ። አዎ ማሰቡ ነው የሚሻልሽ። እቺ ሴትዮ ግን የሆነ ነገር ካላደረኳት ማውራቷን አታቆምም። የሆነ ነገርማ ማድረግ አለብኝ። ሲነገር ቆንጆ ምግብ የሚሰራልን ይመስልሻል? ይመስለኛል። ግን እሱ እንደውም ነው ቤዝ እንዴት ናችሁ? እንዴ ፉዬ እንዴት ነሽ? ኤፉዬ እንዴት ነሽ? እናቱዬ እኮ ምን እንደሆነ አላውቅም፣ እስካሁን አልተነሳም። እስከዛ ድረስ ለምን አረፋቲ? እሺ ከመቼ ጀምሮ ነው ደግሞ ምግብ ማብሰል የጀመራችሁት? እንዴ ብታይ የምትገርም ባለሙያ ሆናልሻለች። እኔ ራሱ አንዳንድ ጊዜ እየሞካከርኩ ነው ያለሁት።
ግን ቆይ ከመጣሽ አይቀር ለምን አንድ ቆንጆ ምግብ አሰራር ተሳይኝ? ኧረ ችግር የለውም አስለምድሻለሁ። ነይ። እኔ የምልሽ ለናታን ቆይ ምሰሰሪለት በጣም የሚወደው ምግብ ምንድነው? ማለቴ ያው ከተሳካልኝ ዛሬ ራት ማዘጋጀው ነኝ። አይ እኔ ምሰራለትን ሁሉንም ይወደዋል። ቆይ ፉ ምን ተፈጥሮ ነው እንደዛ በጧት ደውለሽ ካልመጣ ያልሽኝ? አንድ ናታን የግድ ማወቅ ያለበት ጉዳይ አለ። ስለሱ ላዋራው ነው የመጣሁት። እንዴ ናት? የተኛ መስሎኝ ነበር እኮ። ለካ አንተ ስፖርት እየሰራ ነው እንዴ? እኛ እኮ ተነስተህ እስክትሰራልን ድረስ ዕቃ ቀራርበን እየጠበቅን ነበረ። እንደማየው ከሆነ ግን አንተ በጧት ወጥተህ እየተመለስክ ነው። እንዳልቀሰቀሳችሁ ብዬ እኮ ነው በጠዋት ቀስ ብዬ ወጣሁት። መነጋገር አለብን። ምን? የምን ንግግር ነው? አይ እዚህ ማውራት አልችልም። እሺ ሻወር ወስጄ እስከመጣ ቤዛ ክፍል ጠብቂ። እሺ። ሄሎ አቤላ፣ ምንድነው እስካሁን ሳትደውል? እንገናኛለን ተባብለናል ነበር። ኧረ አንተ አጎቴ ማታ ተናዶ ሲጮህብኝ ነው ያመሸው። ቆይ እንደተገናኛችሁ ግን በምን አወቀ? መገናኘታችንን አወቀ? ይገርማል። ደግሞ ቢያውቅስ እና ምን ይሁን? አንተ ቆይ ምን እያልክ ነው? ቢያውቅስ ምናምን ትላለህ እንዴ? እኔ እንዳገናኛችሁ ቢያውቅ ምን እንደሚፈጠር አስበው? አው በእናትህ እየሆነ ያለው ነገር እኔ በጣም ነው እየጨነቀኝ ያለው። እባክህ ዝም ብለህ አትንቦቅ። እና ዛሬስ እንዴት ነው? ያቺን ቆንጂ ልጅ ደውለህ አጠራልኝ? አንተ ያማህ እንዴ? አሁን ምን እያልኩ ነው እንደዚህ የምትለኝ? በቃ ቻው እባክህ። አተቆይ እንዳዘጉ። ቻው በቃ። እሺ ያው መጥቻለሁ። ምንድን ነው ታናግረኝ የፈለግሽው? እንዴት ነህ ናታን? እየተጽናና ነው? ደህና ነኝ። ምን ሆናለሁ? በተፈጠረው ነገር በጣም አዝኛለሁ። እሱን ልነግሪኝ ነው እዚህ ድረስ የመጣሽው? አይ እንደዛ አይደለም። ስለሌላ አስፈላጊ ነገር ልነግርህ ነው የመጣሁት። ስላንተና ስለ ያፌት የምነግርህ ነገር አለኝ። ስለኔና ስለ ያፌት? ኧረ እባክሽ። ቆይ ስታይኝ አሸንጉሊት ነው እንደ ይመስልሽ? ወይስ ስትመጪና ስትሄጂ አጨብጭቤ የምቀበልሽ ነው ይመስልሽ? እንደምታስበው አይደለም። እባክህ ተረጋጋና አዳምጠኝ። ማወቅ ያለብህ ነገር ስላለ ነው። ስሚኝ ኤፍራታ፣ ለአንዴና ለመጨረሻ ጊዜ ነው የምነግርሽ። ከዚህ በፊት ደጋግሜ ላናገርሽ ሞክሬያለሁ። ለፍቅራችን ብዙ ታገያለሁ። የሆንኩትን ሁሉ እያየሽ አንድም ሳታዝኝልኝ በስሜቴ ተጫውተሻል። አሁን ግን በቃሻል። ከዚህ በኋላ አንቺን ማየትም ሆነ መስማት አልፈልግም። ጭራሽ እዚህ ድረስ ስለ ያፌት ልታወሪኝ ነው የመጣሽው? እባክህ እንደሱ እኮ አይደለም። አንዴ ብቻ ተረጋግታ አዳምጠኝ። አታሳብጂኝ ሴትዮ፣ በከንቱ አትልፊ። እኔ የራሴ ህይወት አለኝ። እኔ መጫወቻሽ አይደለም። ሂጂ ጫው ወዲ። የኔ ናታን፣ እኔ ነው ሂጂ ውጭልኝ አልከኝ? አዎ እንጂ ምናልባት ባለቤትሽ
ባለቤቴ የት ሄዳ ይሆን እያለ እየተጨነቀ ነው። ሂጂለት። ቆየኝ ልጅ ምንድን ነው ያልከው? በሰላም ነው ስልኩን የወረወርከው? የሆንከው ነገር አለ እንዴ? ስትወጣም ስትገባም አትናገርም፣ ዝም እንዳልክ ነው። በዛ ላይ ማምሸት ጀምረሃል። የኔ ምክርም ደግሞ እኮ አልሰማም እያልክ ነው። ተው ልጅ አታምሽ ስልክም አልሰማም አልከኝ። ከዛ ከይሲ ልጅ ጋር ያለህን ቅርበት ቀንስ አላልኩ? አረ ብለሽኛል። እኔም እኮ እየቀነስኩኝ ነው። ግን ደግሞ በአንዴ እንዴት ተብሎ ይልተዋል? ቀስ ቀስ እያልኩ ይርቋለሁ ብዬ እኮ ነው። ምንድን ነው ቀስ በቀስ ማለት? ቀስ በቀስ እያልክ ልትሞት ነው እንዴ? ቀስ ቀስ ስትል እኮ ይዞ ሊጠፋ ነው። የኔ ልጅ እኔ ሳላሳዝንህም እንዴ? ምን አለ ብታዝንልኝ? ቆይ በዚህ ጊዜን ሁሉ ነገር እያየ ያላዘንክልኝ ለኔ ማን ያዝንልኛል? እኔ እኮ ላንተ ብዬ ነው። ለምን የምልህን ነገር እሺ ብላ አሰማ። ጸጉሩን ተቆረጥ ከደህና ጓደኛ ጋር ዋል አልኩ። አንተ ግን አንዱንም አሰማኝም። እሺ ማይ ይቅርታ፣ በቃ ያልሽኝን ሁሉ አደርጋለሁ። እሺ ልጅቷ ምን አድርጋት ነው? ቆይ ያደረክ ያለው ነገር ምንም እየገባን አይደለም። ወንድሜ ንገረን እንጂ ምንድነው የተፈጠረው? ምንም አላደረኳት። እንድንነጋገር ፈልጋ ነበር፣ ተነጋገርን፣ ጨረሰች፣ ሄደች። አንተማ የሆነ ነገር ሆናል። ቆይ ግን እያደረክ ያለውን ነገር አውቀዋል? በኋላ ላይ የምትጸጸትበትን ነገር እንዳታደርግ። አዎ ናቱ፣ ጽ የተናገረችው ነገር ትክክል ናት። በኋላ የምትጸጸትበትን ነገር እንዳታደርግ። ታዲያስ እንዴት ናችሁ? ቢኒ እንዴት ነህ? እንኳን ደህና መጣክ። አረፍ በል። ቢኒ በሰዓት ነው የደረስኩ። በቃ ምግብ በልተን እንወጣለን። ወዴት? ማን የሰራውን ልትበላ? ሲጀምርኛ ምንም ምግብ አልሰራንም። አንተ እስከምትወርድ ድረስ እየጠበቅን ነበር። ባይሆን ያሁኑን ስሩ፣ የማታውን እኛ እንሰራለን። እንደዚህ ያነቀላ እኔ ምግብ መስራት አልችልም። ብችልም ደግሞ አሁን አስቸኳይ ማለቅ ያለበት ስራ አለብን። ቢኒ እንውጣ አይደል? ከፈቀዳችሁልኝ ግን እኔ መስራት እችላለሁ። ቢኒ ምን እያልክ ነው? ከፈቀዳችሁልኝ ነው ያልኩት። አስቸኳይ ስራ እንዳለብን ታውቃለህ? እና ታዲያ ምን ችግር አለ? ሰርተን እንወጣለን። ግን ለመስራት ይመቻል ልብስ ወይስ ቀይረህ ትመጣለህ? ሲጀመር እኔ አልሰራም። እሰራለሁ ያልከው ራስህ ነህ። እኔ በሀሳብ እረዳሃለሁ።
አቶ ያፌት ዛሬ ደግሞ ተፈላጊ ሆንኩ እንዴ? ሌላ ጊዜ ስልክ እንኳን ሳወራ በቅጡ አስጨርሰኝ አታውቅም። ዛሬ ምን ተገኝቶ ነው እንደዚህ በፍጥነት የጠራኝ? አሁን እዛ ቤት እየተፈጠረ ያለውን ነገር በሙሉ እንድትነግሪኝ እፈልጋለሁ። ያ ብቻ ሳይሆን ከዛም የተሻለ ነገር እንድታደርጊልኝ ነው የምፈልገው። አቶ ያፌት ቆይ ምን ተፈጠረ? እሺ እኔም እንዳደርግልህ ነው የምትፈልገው? ከዚህ በላይ ዝም ብለሽ የምልሽ ነገሮች ብቻ አድርጊልኝ። በምላሹ ደግሞ ጥሩ ነገር ይኖርሻል። አቶ ያፌት በጣም ጎበዝ እኮ ነህ። ለሰው በደንብ ታስባለህ። ይኸውልሽ እንደ በፊቱ የተፈጠረውን ነገር ብቻ እንድነግሪኝ አልፈልግም። ገብቶሻል የምልሽ? አዎ
የኔ ንግስት ምን ሆንሽ? ምን ሆነሽብኝ ነው? ምንድን ነው ያደረግሽ? ትንሽ ምን አደረግብኝ? አንቺ ያድሪ በቃ እኔ ልላጣ እሺ ታውቃለህ፣ ሁሌም በነገሮች እንደተሰበርኩ ነው። እንደአሁኑ ግን ተስፋ ቆርጬ ነው አቅሜ ተሟጠቀ። ሁሉም ሲፈልጉ ይጠሉኛል፣ ሲፈልጉ ደግሞ ለአንድ ሰሞን ከኔ ጋር ይዋደዳሉ። ዋጋ ኖሮኝ አያውቅም። ማንም የሚጠቅመኝና የሚሰልቸኝ አይመስላቸው። የራሴ ህይወት የሚኖረኝ ሰው የመሆን እንደነሱ ከነሱ እኩል የተፈጠርኩ አይመስላቸው። እንደነሱ የሚርበኝ አይመስላቸው። ለመኖር የተፈጠርኩ ሳይሆን ሁሌም በእነሱ ዙሪያ ሆኜ እነሱን ለማድመቅ የእነሱን ፍላጎት ብቻ ለማሳካት የተፈጠርኩ ነው የሚመስላቸው። ታውቂያለሽ፣ እኔ ወሬ ላይ ብዙም አይደለሁም፣ ግን ከጠቀመሽ አንድ ነገር ልንገርሽ። በእኔ ህይወት ውስጥ ያላለፈ የመከራ አይነት የለም። ዛሬ እንኳን ያለሁበት ቦታ ላይ ለመድረስ ሞት የሚመስሉ ብዙ ህይወቶችን አሳልፌያለሁ። እዚህ ከመድረሴ በፊት በረሃብና በጥም፣ በእጦትና በችግር፣ በስቃይና በሳት ውስጥ አልፌያለሁ። ብዙ መቃብር ያልወረድኩባቸው ሞቶች፣ ብዙ ሺህ ሰውን የመራ ፈተናዎች፣ ለመኖር ስል ብዙ የማስመሰልና ከአንገት በላይ የሆኑ ሳቆች፣ ብቻ ብዙ ነገሮች አልፈዋል። እሱን ቀስ ብዬ ሌላ ጊዜ እነግርሻለሁ የኔ ንግስት። ብቻ አንቺ በጣም እንደማፈቅርሽ ወቂልኝ። አሁን ባለሁበት ሰዓት ከአንቺ ውጪ የማመሰግንበት ምንም ነገር የለኝም። በምንም አይነት መንገድ አንቺ ካጠገቤ ስላለሽ እና አብረሽኝ ስለምትኖሪ ብቻ ነው። እሺ? እኔ ሩዝ እንዴ ሰላም
ሉሊት አታረጊም እንዴ አቤ? አይ ይቅርብኝ። ያኔ እንደምን ፈጠራ ያትርፎኛል። ዛሬ ደግሞ ልደፉኝ ነው እንዴ? ናቱዬ አንድ ነገር ልጠይቅህልና እረሳዋለሁ። ምንድነው? ጠይቂ። ጓደኛዬ ያላትን ነገር ሁሉ ሽጣ ወደ ውጭ ሀገር ልትሄድ ነው። አንድ ቆንጆ ሆቴል አላትና እሱን ደግሞ እኔ እንድረከባት ትፈልጋለች። ቆይ እሷን ለማገዝ ነው ወይስ ቤቱን የመግዛት ፍላጎት አለሽ? መጀመሪያማ እሷን ለማገዝ ነበረ፣ ግን በገዛውም ደግሞ አይጎዳኝም። ያው አንተም ደግሞ ድርጅቱን እየተቆጣጠርክ ስለሆነ አሪፍ ደረጃ ላይ ስላለ እኔ ደግሞ ትኩረቴን ወደዛ ባደርግም ችግር የለውም። እስቲ አይተሽው ትወስኛለሽ። እንደዚህ አይነት ነገር ሲገዛ በአንዴ መሆን የለበትም። ተዘጋጅተን አስበንበት ነው መሆን ያለበት። ድርጅቱ ደግሞ ድርጅት ስትል ወንድሜ የሆነ መልእክት ተልኮልን ነበር። ቆይ መጣው። የምን መልእክት ነው? እዚህ ቆይ ላምጣልህ። የምን መልእክት ነው ያለችው? እንዴ ለአቶ ናታን ይላል። እስኪ ምን እንደሆነ ገልጠን እንየው። ለኔ ከተላከኔ ከፍቶሻል? አይሻልም ወንድሜ፣ እኔ ከፍተዋለሁ። እንዴ እየቀለድሽብን ነው? ኧረ እውነቴን ነው ቤዝ፣ እየቀለድኩኝ አይደለም። እውነት ውስጡ ምን እንዳለ እንኳን አላየሁትም። በር ተንኳኳ፣ ሂጂ ስከፍት ፖስታው ብቻ ተቀምጧል። ለአቶ ናታን ይላል። ለማንኛውም አሁን ላንብብላችሁ። እስቲ አንብቢው። አቶ ናታን ፈጣሪ ያጽና፣ ሐዘንን አታብዛ።